ሰላም ጤና ይስጥልኝ ተመልካቾቻችን ከደቡብ ሬዲዮና ቴሌቪዥን ድርጅት ሳምንታዊውን የፖሊስ ፕሮግራማችንን ይዘን ቀርበናል። ለዛሬም የተለያዩ መሰናዶችን ወደ እናንተ እናደርሳለን። ፕሮግራሙን በማስተዋወቅ አብሬያችሁ ቆይታ ማድረገው ደጀኔ አሰፋ ከመላ ስቱዲዮ ባለሙያዎችና ከዝግጅት ክፍሉ ባልደረቦች ጋር በጋራ በመሆን ነው። ቀዳሚው ዝግጅታችን ዜና ፖሊስ ነው። ባልደረባችን አሸናፊ ኃይሌ ዜናዎቹን ይዞ ቀርቧል። ዜናዎቹን ተከታትለን እንመለስ። ሰላም ጤና ይስጥልን የተከበራችሁ የፕሮግራማችን ተከታታዮች፣ ሳምንታዊውን ዜና ፖሊስ ይቀርብ ያለው ከዜናዎቹ ጋር አሸናፊ ኃይሌ። በመዲናችን ሐዋሳ ከተማ የተካሄዱት ሀገራዊና ክልላዊ ጉባኤዎች በሰላም ይጠናቀቁ ዘንድ የጸጥታ ኃይሉ ላደረገው ብርቱ ጥረት በክልሉ መንግስት የምስጋና ፕሮግራም ተዘጋጀለት። የጸጥታ ኃይሉ ከከተማው ህብረተሰብ ጋር በመቀናጀት ያደረገው ጥረት የሚደነቅ መሆኑም በወቅቱ ተገልጿል። ተጨማሪውን ሰብስቤ አደም ያቀርበዋል። በሴንትራል ሆቴል በተዘጋጀው የምስጋና ፕሮግራም ላይ ተገኝተው ንግግር ያደረጉት የክልሉ ፖሊስ ኮሚሽነር ቴዎድሮስ ወልደ ሚካኤል የደኢህዴንና የኢህአዴግ ጉባኤዎች በሰላም አይጠናቀቁም የሚለውን የጨለምተኞች አሉባልታ በሰበረ ልክ ሁለቱም ጉባኤዎች በሰላም ይጠናቀቁ ዘንድ የጸጥታ ኃይሉ የላቀ አስተዋጽኦ አበርክቷል ብለው እኒህን ሀገራዊ ግዳጃቸውን በላቀ ብቃት የተወጡትን የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልሉ ልዩ ኃይል ፖሊስና መደበኛ ፖሊስ አባላትን አመስግነዋል። ባለፈው በነበሩን ክልላዊና ሀገራዊ ግዳጅ የደኢህዴንና የኢህአዴግ ጉባኤን በላቀ ስኬት እንወጣለን ብለን ይዘን በተነሳነው ግባችን መሰረት በእውነት መላ ሰራዊቱ በጋራ ተቀናጅቶ አጋር የከተማውን ህዝብ በማድረግ በተለይም ከወጣቱ ጋር በአማረ ሁኔታ ተቀናጅተን በመስራታችን ማታና ሌሊት ደከመን ሰለቸን ሳትሉ አኩርታችሁን ለታላቅ ድል በማግባታችሁ በክልሉ ፖሊስ ኮሚሽን ስም ዳግም ላመሰግን እፈልጋለሁ። ምንም እንኳን የጸጥታ ኃይሉ የስያሜ፣ የደንብ ልብስ፣ የውስን ተግባራት ልዩነት ቢኖሩትም በሀገራዊ ጉዳይ የአርማና የዓላማ ልዩነት ባለመኖሩ አንድ ሆናችሁ በመስራታችሁ አንድነት ለድል እንደሚያበቃ በተግባር ያሳያችሁ በመሆኑ ልትመሰገኑ ይገባል ያሉት ደግሞ የክልሉ ጸጥታ አስተዳደር ቢሮ ኃላፊ አቶ ወንድሙ ገብሬ ለዚህ ስኬት ከጸጥታ ኃይሉ ጋር በመሆን ያላሰለሰ ጥረት ያደረጉ የሐዋሳ ከተማ አካባቢ ነዋሪዎችና ወጣቶች ለፈጸሙት ጨዋነት የተሞላበት ሰላማዊ ድጋፍ ሊመሰገኑ ይገባል ብለዋል። የሁላችንም ስኬት አንድ ሊሆን የተሳካው አብሮን ያለው ማህበረሰብ፣ የከተማው ነዋሪ፣ በከተማው ዙሪያ የሚኖረው ማህበረሰብ፣ የሲዳማ ህዝብ፣ የሐዋሳ ህዝብ እንዲሁም የሲዳማ ወጣቶች እጀቶችም ባደረጉት የጋራ ትብብርና ቀና ድጋፍ ስለሆነ ለነዚህ አካላቶችም ሁሉ ምስጋና ማቅረብ እፈልጋለሁ። የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ በተወካያቸው በአቶ ታመነ ተሰማ በኩል ባስተላለፉት መልእክት በወቅታዊ ሀገራዊ የጸጥታ ሁኔታ ምክንያት ስጋቶች ባሉበት በዚህ ወቅት እነዚህን ታላላቅ ሁነቶች ለመከወን ስናቅድ የጸጥታ ኃይላችንን በመተማመን ሲሆን በፈጸማችሁት አኩሪ ተግባር ኮርተናል ብለው የጸጥታ ኃይሉ በማይመች ሁኔታ ውስጥ ሆኖ ከባባድ ኃላፊነቶችን በብቃት የሚወጣ በመሆኑ ርዕሰ መስተዳድሩ ለዚህ ኃይል ትልቅ አክብሮት እንዳለው ገልጸው አስፈላጊውን ድጋፍ ሁሉ አጠናክረን እንቀጥላለን ብለዋል። በየትኛውም ተልኳችሁ የክልላችን ርዕሰ መስተዳድር ከዚህ ቀደም ያደርግ እንደነበር ሁሉ ከእናንተ ጋር ጎን ለጎን የሚሰራ መሆኑ አስፈላጊ የሆነ ሁሉ ድጋፍ የማድረግ ግዴታም አለብን። በማድረግ የምንቀጥል መሆናችንን ላረጋግጥላችሁ እወዳለሁ። ጊዜው ቆይታችሁ የተሳካ እንዲሆን ደግሞ እመኛለሁ። አመሰግናለሁ። መስከረም 29 ቀን 2011 ዓ.ም በሐዋሳ ከተማ በተለምዶ አሮጌ ገበያ ተብሎ በሚጠራው የገበያ ማዕከል የተነሳው የእሳት ቃጠሎ መንስኤው እየተጣራ መሆኑን የሐዋሳ ከተማ ፖሊስ ገለጸ። ተጨማሪ አለን። በሐዋሳ ከተማ ሐይቅ ዳር ክፍለ ከተማ አሮጌ ገበያ በመባል የሚታወቀው የንግድ ማዕከል በከተማው ካሉ የንግድ ማዕከላት ትልቁና የተለያዩ ቁሳቁሶች በአንድ ቦታ የሚገኝበት የንግድ ስፍራ ነበር። ይህ ስፍራ ታዲያ መስከረም 29 ቀን 2011 ዓ.ም ምሽት 1 ሰዓት አካባቢ በተነሳ ድንገተኛ እሳት ማዕከሉ ሙሉ በሙሉ ሊባል በሚቻል መልኩ አውድሞታል። በዚህም ለጊዜው ቁጥራቸው ያልተለዩ የንግዱ ማህበረሰብ
ተጎጂ ሆነዋል። የሐዋሳ ከተማ ፖሊስ አዛዥ ኮማንደር መስፍን ዴቢሶ እሳቱ በተነሳበት ወቅት ቶሎ ለማጥፋት እንዳይቻል ተግዳሮቱ የሆኑ ነገሮች ተስተውለዋል ይላሉ። እጅ ለማጥፋት የሚደረገው ማቴሪያል አልነበረም፣ ምቾች አልነበረ፣ ቅጠል ያስፈልግ ነበረ። እሳቱም ደግሞ የመንደድ አቅሙ እስከዚህ ከደረሰ በኋላ ወላፈኑ አስጠጋም ነበረ። ስለዚህ ላስቲኮች ይወረወርም ነበረ። ከዚህ ቆርቆሮች ይበሩና ወደ ሌላው ይተላለፉ ነበር። ሸራዎች በንፋስ ይወሰዱና ፊት ባሉት ላይ ይወርቁ ነበር። አሁን በዚህ መንገድ ነበርና ወደ መንገዱ እንዳያልፍ ያደረገው በመንገድ ላይ የተሰለፈው ኃይል ነው። በድንጋይ ጥቂት የተባሉ አባላት አሉ። የጸጥታ ኃይሉ በአግባቡ ስራውን እንዳይወጣ ጨለማን ተገን በማድረግ ድንጋይ ይወረውሩ ከነበሩ ግለሰቦች መካከል በቁጥጥር ስር የዋሉ ሰዎች አብዛኛው ጊዜ ከእሳቱ ቦታ ተገፍቶ ከወጡ በኋላ ድንጋይ እየተወራወሩ ሰራዊቱን አላሰራም ያለውን ተቀበው የተያዙ አሉ። ወደ 48 የሚሆኑ ወጣቶች ተይዘዋል። እነዚህ ከሰራዊቱ ጋር ድንጋይ እየተወራወሩ የጸጥታ ስራን ያደናቀፉ ናቸው። ከእሳት ጋር የተያያዘ በእሳቱ ላይ እንዲያደረጉ የሚባል ግልጽ ነገር የለም በእነሱ ላይ። በዛን ሰዓት የነበረው ድንጋይ የተወራወሩ መኪናዎች እንዳይሰሩ የተሰበሩ መኪናዎች አሉ። ከዛ በኋላ ግርግሩን ወደ ከተማ ለማስገባት እንቅስቃሴ ነበረ። የምርመራ ቡድን ተደራጅቶ ስራ የጀመረ መሆኑን የጠቆሙት ኃላፊው ህብረተሰቡ በማህበራዊ ሚዲያ የሚለቀቁ አሉባልታዎችን ወደ ጎን በመተው ከህጋዊው አካል ብቻ የሚሰጠውን መግለጫ መከታተል ይኖርበታልም ብለዋል። በእኔ ላይ መጥፎ ነገር እንዲደርስ እንደማልፈልግ ሁሉ በሌላው ላይ እንዳይደርስ አድርገው የተለመደ የመቻቻል የመከባበር ከወሬ ነፃ ሆነን እዚህ አገር የተወራው ወሬ አሉባልታ እውነት ቢሆን ኖሮ እቺ ከተማ የለችም። ባለፉት ጉባኤዎችን ስናስተናግድ በየደቂቃው የሚመጣ ልብስን ጥለህ እንድትሸሽ የሚያደርጉት ናቸው፣ ግን አልሆኑም። አብዛኛው ለዚህ ትልቅ ሚና የነበራቸው ማህበራዊ ሚዲያዎች ናቸው። ማህበራዊ ሚዲያዎችም ዜጎች ናቸው፣ ከዚህ ህዝብ አብራክ የወጡ ናቸው። ለህዝብ እውነትን ነው ማስረዳትና መናገር ያለባቸው። ህዝብን ከህዝብ የሚያጋጭ ነገር ማድረግ በፍጹም ለማንም አይጠቅምም። በዚህ አገር ላይ ተስማምተን ተፋቅረን አንዳችን የአንደኛውን ወግ ባህሉንና ማንነቱን አክብረን አንደኛችንም ሳንንቅ ሁላችንም ተከባብረን ከኔ ይብስ ተባብለን ስንኖር ነው የሚያምርብን። ስለዚህ እቺ ሀገር የሁላችን ሀገር ናት። ስለዚህ የወደመው ሀብት የሁላችን ነው፣ ሌላ መውደም የለበትም። አሁን ከሀብት በላይ ሊያጋጩና ደም ለማፋሰስ የሚደረገውን ማንም ህብረተሰብ ጤናማ አእምሮ ያለው ይሄን ባይቀበል መልካም ነው። እስከዛሬ በሐዋሳ ከተማ ከደረሱ የእሳት አደጋዎች ሁሉ የከፋው ነው የተባለው የእሳት ቃጠሎ አደጋ መንስኤ ተጣርቶ ለህዝብ ይፋ እንደሚደረግ አስታውቀው ህብረተሰቡ ለሚያቀራርብና የወደመውን ንብረት መልሶ ለማቋቋም የሚደረጉ ጥረቶችን በመደገፍ ወገንተኝነቱን ማሳየት አለበትም ብለዋል። ግጭት በመፍጠር የባሰ ጥፋት እንዲከሰት የሚጥሩ ግለሰቦችን ሴራ በማጋለጥ ከጸጥታው ኃይል ጎን እንዲቆሙም አሳስበዋል። በከባድ የስርቆት ወንጀል የተከሰሱ 2 ግለሰቦችን በጽኑ እስራት መቅጣቱን የሐዋሳ ከተማ ከፍተኛ ፍርድ ቤት አስታወቀ። ዝርዝሩን ሰናይት ቶማስ ታቀርበዋለች። አንደኛ ተከሳሽ አብይ የማነና ሁለተኛ ተከሳሽ መሳይ መለሰ የእስራት ቅጣቱ ሊወሰንባቸው የቻለው መስከረም 25 ቀን 2011 ዓ.ም ከጠዋቱ 3 ሰዓት በሚሆንበት ጊዜ የስርቆት ወንጀል ሲፈጽሙ እጅ ከፍንጅ በመያዛቸው ነው። የአቃቤ ሕግ የክስ መዝገብ እንደሚያስረዳው በተገለጸው ዕለትና ሰዓት በሐዋሳ ከተማ ምስራቅ ክፍለ ከተማ ቴሶ ቀበሌ በልዩ መጠሪያው አዚ ሆቴል ፊት ለፊት የቆመ የሰሌዳ ቁጥር ኮድ 4 07221 ኦሮሚያ የሆነ ቶዮታ መኪና አሽከርካሪ ቁርሱን ሊበላ አስቦ በስፍራው ለሚገኘው የጥበቃ ሰራተኛ አደራ በማለት ይሄዳል። እስኪመለስም ተከሳሾቹ ሁኔታውን አድፍጠው ሲከታተሉ ነበርና አንደኛው ተከሳሽ መኪናውን በያዘው ተመሳሳይ ቁልፍ እንዲከፍትና ሁለተኛው ተከሳሽ ደግሞ ዙሪያውን እየቃኘ ተመልካች መኖሪያ ለመኖሩን በምልክት መግባቢያ እያስረዳው ዳር ቆሞ በመጠባበቅ ላይ ይቆያል። በአካባቢው የነበሩ ሰዎችም ድርጊታቸውን በድንገት ተመልክተው በአይነ ቁራኛ ሲከታተሉ ነበርና መኪናውን በተመሳሳይ ቁልፍ የከፈተው አንደኛው ተከሳሽ በውስጡ የነበሩ 2 ሻንጣዎች፣ በአንደኛው ሻንጣ ሙሉ የተለያዩ አልባሳት፣ በሁለተኛው ሻንጣ 46000 ጥሬ ብር የነበረውን በአንድ ላይ ለመስረቅ ሲሞክር እጅ ከፍንጅ ሊያዝ ችሏል። ሁለተኛው ተከሳሽ ግን የአንደኛውን ተከሳሽ መያዝ ሲረዳ ለጊዜው ቢሰወርም በፖሊስ ክትትል ተደርጎበት በቁጥጥር ስር ሊውል ችሏል። ፖሊስ የምርመራውን መዝገብ በሰውና በኤግዚቢት ማስረጃ አደራጅቶ ለአቃቤ ሕግ ከላከ በኋላ አቃቤ ሕጉም
በተከሳሾቹ ላይ በከባድ የስርቆት ወንጀል ክስ መስርቶባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤትም ጉዳዩን አቅርቦ ግራና ቀኙን ሲያከራክር ቆይቶ ተከሳሾቹ የቀረበባቸውን ክስ መከላከል እንዲችሉ እድል ሰጥቷቸዋል። ክሱን ማስተባበል ባለመቻላቸው የጥፋተኝነት ብይን አስተላልፏል። በዚህም መሰረት መስከረም 30 ቀን 2011 ዓ.ም በዋለው የወንጀል ችሎት አንደኛ ተከሳሽ አብይ የማነ በ9 ዓመት ጽኑ እስራት እንዲቀጣ፣ ሁለተኛ ተከሳሽ መሳይ መለሰ ከዚህ ቀደም በተመሳሳይ የወንጀል ድርጊት ሪከርድ ያለበት በመሆኑ በ10 ዓመት ጽኑ እስራት እንዲቀጣ ተወስኖባቸዋል። የግል ተበዳይ ሙሉ ንብረትም በችሎቱ ፊት እንዲመለስ ተደርጎ መኪናውን የከፈቱበት ተመሳሳይ ቁልፍ እንዲወገድ ፍርድ ቤቱ ትዕዛዝ አስተላልፏል። ህይወት በማጥፋት ገንዘብ የዘረፉ ግለሰቦች በእስራት መቅጣቱን የከምባታ ጠምባሮ ዞን ከፍተኛው ፍርድ ቤት አስታወቀ። ዝርዝሩን ደጀን ያሰፋ ያቀርበዋል። አንደኛ ተከሳሽ ሱልጣን ራበቶ፣ ሁለተኛ ተከሳሽ መሰለ ዘውዴ፣ ሶስተኛ ተከሳሽ አለሙ ታረቀኝና አራተኛ ተከሳሽ ታምራት እስጢፋኖስ የእስራት ቅጣቱ ሊወሰንባቸው የቻለው ጥር 1 ቀን 2010 ዓ.ም ከምሽቱ 5 ሰዓት በከምባታ ጠምባሮ ዞን በቀዲዳ ጋሜላ ወረዳ ጠዛ አጋራ ቀበሌ ሌበና መንደር ተብሎ በሚጠራበት የግል ተበዳይ መኖሪያ ቤትን ሰብሮ በመግባት ግድያ ፈጽመው የዘረፋ ወንጀል በመፈጸማቸውና ጥፋተኝነታቸው በማስረጃ በመረጋገጡ ነው። አቃቤ ሕግ በክስ መዝገቡ እንዳመለከተው የግል ተበዳይ ወደ ደቡብ አፍሪካ ለመሄድ በዝግጅት ላይ ያለ ያጠራቀመውን ገንዘብ ለመዝረፍ በማሰብ በቡድን ተደራጅተው የጦር መሳሪያና ስለታም ነገር በመያዝ መኖሪያ ቤቱን በር ሰብሮ በመግባት የግል ተበዳይን ሁለተኛ ተከሳሽ ደረቱን በሳንጃ በመውጋት አንደኛ ተከሳሽ በክላሽንኮቭ ደጋግሞ በመምታት መሬት ከጣሉት በኋላ ሳጥን ሰብረው 27000 ብር ይዘው ከአካባቢው ይሰወራሉ። በተደረገው ክትትል ሁለተኛ ተከሳሽና አራተኛ ተከሳሽ በፖሊስ ቁጥጥር ስር ውሎ ምርመራ እንደተጣራባቸው አቃቤ ሕግ ገልጿል። አቃቤ ሕግ ግለሰቦቹ አስበውና አቅደው ሰው በመግደልና ገንዘብ በመዝረፍ ወንጀል ክስ መስርቶባቸው ፍርድ ቤት ያቀርባቸዋል። የክስ መዝገቡን ሲመለከት የቆየው የከምባታ ጠምባሮ ዞን ከፍተኛ ፍርድ ቤት ግራ ቀኙን መርምሮ ተከሳሾቹን ጥፋተኛ ብሏቸዋል። በዚሁ መሰረት አንደኛ ተከሳሽ ሱልጣን ራበቶ እና ሶስተኛ ተከሳሽ ታምራት እስጢፋኖስ በሌሉበት በዕድሜ ልክ ጽኑ እስራት ሲቀጣ፣ ሁለተኛ ተከሳሽ መለሰ ዘውዴ ተደጋጋሚ ወንጀለኛ በመሆኑ በሞት እንዲቀጣ ሲወሰንበት፣ አራተኛ ተከሳሽ በ20 ዓመት ጽኑ እስራት እንዲቀጡ የተወሰነባቸው መሆኑን ከከምባታ ጠምባሮ ዞን ባህል ቱሪዝም የመንግስት ኮሚኒኬሽን ጉዳዮች መምሪያ ደሳለኝ እንዳለሎ ያደረሰን ዘገባ ያስረዳል። ክቡራን ተመልካቾቻችን ለዛሬ ያሰናደነው ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የዝግጅት ክፍሉ መሰናዶዎች ይቀጥላሉ። ከዜናዎቹ ጋር አሸናፊ ኃይሌ ነበርኩ። ጤና ይስጥልኝ። ተመልካቾቻችን ከዜናዎቻችን መለስ ስንል ባልደረባችን ታጁ ነጋሽ አንድ የወንጀል ድርጊትን ፍርድ ቤት ከሰጠው ውሳኔ ጋር ተከታዩ መሰናዶ አዘጋጅቷል። ፕሮግራሙን ተከታትለን እንመለስ። በስልጥ ወረዳ ጎቶ ዋጮ ቀበሌ ዳንኩሴ መንደር የአርሶ አደር ሽፋ ጀማል የሆነች የሳር ክዳን ቤት ማንነቱ ባልታወቀ ሰው በተለኮሰ እሳት ስትነድ በውስጧ የነበሩ በሬዎች፣ ላሞች፣ በጎች፣ አህያና ፍየሎች፣ ዶሮ፣ የምግብ እህልና አልባሳት እንዲሁም ቁሳቁስ ማትረፍ ሳይቻል ቀርቶ ሁሉም የእሳት ራት ሆኑ። በእርግጥም እንስሳቱ እየተጫዋጫው በእሳት መንደዳቸው በቅርበት የተመለከቱ የመንደሩ ነዋሪዎች ሁሉ በእጅጉ ማዘናቸው አልቀረም። እንዲህ ያለውን አድራጎት ከመካከላቸው ማን ሊፈጽመው እንደሚችልም ተነጋገሩ። በዕድሜያቸው ሁሉ ያፈሩት ሀብት ንብረት በእሳት የወደመባቸው የ70 ዓመቱ አዛውንትም የጠረጠሩት ሰው ከሩቅ የመጣ ጠላት ሳይሆን የራሳቸውን ልጅ ነበር። ቤተ ዘመድ ተሰባስቦ ቃጠሎውን ፈጽሞ እንደሆነ ልጅም በጠየቀው ጊዜም አልፈጸምኩም ሲል የአባቱንም ጥርጣሬ አስተባበለ። እናቷ ሞታለች በሕፃንነት ነው። ከአባቷ ያድግ ነበር፣ ለአባቱም ያርስ ነበር፣ በጣም ያመርትለትም ነበር። ትዳር ሲይዝ ጥላዙትና በዛ ምግብ ሲከለክሉት በሽታ ተከታተለው። ልጅህ ነው ሐኪም ቤቱ ሰደው ሲለው እኔ ይወልዳለሁ አለኝ። ነው እኔ እንደዚህ ሲለኝ እኔ ሐኪም ቤቱ ሰጥኩት። እሺ በእናቷ ድርሻ ትንሽ መውጫ መግባ ሲጣው ሲለው
ያው የባልንጀራ እናት አለች። እሷን ፈርቶ መውጫ መግባ ምናምን ሊሰጣው ከለከለው። እስከ መጨረሻውም ድረስ ሰላም የለም ቤት ላይ ማለት ነው። ሰፈርም ላይ ሲውሉ ሰላም የለም። እስከዛ የሆነ ልጁ ከዛ ምን መጣበት ኢማም ጀመረው። ኢማም ሲባል ሌላ ነገር አዙሪት ነገር ነው ተጀመረችው። ከባድ ነገር አይደለም። ይጥለዋል። አይምሮ ሰውን አዙሪት ነው ይጥለዋል ማለት ነው። አንዳንድ ሰው ለምሳሌ አዙሪት ምግብ ሲያጣ በሆነ ምክንያት ያዞረው ይጥለዋል። እንደዛ ያጣለው መጣ። ሲጭቃጭቁ መጣ። መሬትም ብዙ አልሰጠውም። በዛ ሲጭቃጭቅ ይጥለው ነበር። እንደዛ ሲሆን ከዛ በመሃል ላይ ቤት ይቃጠላል። እዚህ ላይ ቤቱ የአባቱ ቤት ይቃጠላል። የአባቱ ቤት እዛች ጋር ነበረች። ትንሽ ቤት ናት። ከብቶች ነበሩ ተቃጠሉ። እኛም አለን መጣን። በጊዜው እርዳታ ምን የሚደረገው ነው አደረግን። በኋላ መጨረሻው ላይ አይ እሱ ነው ያቃጠለብኝ አለ። እኛ የምናውቀው ነገር የለም። ተጨቃጨቁ። ምን ተባለ? ልጁ አስመስክሮ ወስዶ አሳሰረው። ካሳሰረው እስሩን ጨርሶ በሚረት መጣ። ልጁ መሬት ይሰጣኝ መንገድ ድረስ ይሰጣኝ ብሏል። ልጁ የልጁ እናት ሞታለች። ያለች ባልንጀራ ነች። በዛ ሲጣሉ ክፈት ስንል በዚህ ቦታ ቤት አለች። ይሄ ልጅ ከዛ ፊት ከዚህ ቤት ወዘዛ ትልቅ ቤት ነበረ። በዛ ሲጣሉ ያ ቤት ተቃጠለ። የአባቱ ቤት ማለት ነው ተቃጥሎ በዛ ቤት በሬም ፍየልም ዶሮም በግም አያም ተቃጥሏል። በዛም ደርሰን አውጥተን ከዛ በኋላ ይሄ ልጅ ነው የኔን ቤት ያቃጠለው አለኝ ብሎ ተናገረ። ሲናገር እሱም ሲናገሩ ይሄም ልጅ ብንጠይቅ አላቃጠልኩም አላት። አባት ለስልጤ ወረዳ ፖሊስ ቀርበው ባቀረቡት አቤቱታ መነሻ ተጠርጣሪውን በቁጥጥር ስር አውለው ምርመራ ቢያጣሩም ድርጊቱ ስለመፈጸሙ በማስረጃ ለማረጋገጥ ሳይቻላቸው ቀርቶ በጊዜ ቀጠሮ እንዲቆይ ከተደረገበት የወራቤ ማረሚያ ተቋም በነጻ ተለቆም የዳንኩሴ መንደርን እንደተቀላቀለ ድርጊቱ ቢከነክነው በፍቅር ለሚቀርባቸውና ለሚወዳቸው ለሟች እናቱ ቤተሰቦች በቃጠሎው ሌላ ንጹሃን ሰዎች ሊጠረጠሩ አይገባም ሲል ድርጊቱን የፈጸምኩት እኔው ነኝ ሲል ሹካ አላቸው። ተፈቶ መጣ። ከመጣ በኋላ እኔ ነው ያቃጠልኩት አለ። የማንንም አልጥልም እኔ ነው ያቃጠልኩት አለ። ከዛ በኋላ በሀገር ስራ አንተ ካቃጠልከው ከሀገር ስራ እንጨርስ ብለን ስንናገር ወደ ራጋ ካጎቱ በኩል ከናቱ በኩል ሶስት ሰው ሄዶ ወደ ራጋ ሄዶ በልቤቱ ተሰርቶ ከሰራችሁ በኋላ ኑ አለ። ቤቱ ግን ተሰርቷል፣ ቆርቆሮ ተለውጧል። ኑ ሲል ከዛ በኋላ የልጅ ታመማ አዙሪት አለበት አጋጣሚ። እነሱም እምነቱ በተነገራቸው ጊዜ ከዳንኩሴ መንደር እስከ ኡዳሳ ከተማ ባለው ቤተ ዘመድም ገንዘብ አሰባስበው በቃጠሎ የወደመውን ሁሉ ሊተኩ እንቅስቃሴ ጀመሩ። የአእምሮ ታማሚ የሆነው የ30 ዓመቱ ወጣት ከዳንኩሴ መንደር አቅራቢያ ከምትገኘው ኡዳሳ ከተማ በሚያደርገው ውሎ ሰዎችን በመተናኮሉ ታማሚ ልጅህን ሰር የሚል ከነዋሪዎች ተደጋጋሚ ሮሮ የደረሳቸው ወላጅ አባት በራሱ መኖሪያ ቤት ውስጥም በእግር ብረት ያስሩታል። በቅርበት የሆነውን የተመለከቱ ነዋሪዎች ትዝብታቸውን እንዲህ ነበር የገለጹልን። ታሰረ በኋላ እኔ በ3 ቀን ይሄ ልጅ ለምን ይጮሃል ብዬ መጣሁት። የሱ አጎት አለ፣ የአባቱ ታናሽ አባቱም አለ። ሲመጣ ይሄ ቦታ ሲባጎ የታሰረው ሲባጎ ይሄ አብጦ ደፍኖታል። ይሄም አብጦ ደፍኖታል። ሲባጎ በውስጡ ነው አለ፣ በማር ውስጡ ነው አለ፣ በስጋ ውስጡ ነው አለ፣ ተደፍኗል። በዚሁ አንተ አባቱን ይሄ ልጅ ፍታውና ይሄ ያበጣው ሁለቱም እጅ ሐኪም ቤት ወሰደው አልኩት። እኔ በሱም ፊት እናገራለሁ። ውሰድ፣ አይ ከፈታውት ሰው ይጨርሳል አለ። በዚህ አይደለም የሚታሰረው በምንድን ነው የሚታሰር? በእግር ብረት ነው የሚታሰር ሰው፣ በዚህ አይታሰርም ብዬ ተናገርኩና ከዛ በኋላ ይሄ ልጅ ሲፈቱት በቃ ይሄ አንድ እንትን አይልም ነበር፣ አያንቀሳቅሱትም ነበር። ከዛ በኋላ መጥቼ አሁንም በ4 ቀን መጥቼ አየሁት። ሲያይ በሰንሰለት እጁ ታስሯል፣ ተይግሩ ታስሯል። ታስሮም ቤት ከኋላ በኩል ከተኛበት በኩል ቀዳዳ አውጥቶ ከውጭ እንጨት ተተክሎ ሰንሰለቱ በእንጨት ታስሯል። ሰንሰለቱ በእንጨት በውጭ
ታስሮ ከዛ በኋላ ይሄ ልጅ ሁልጊዜም ሲያለቅስ ባለቤቷ ከቦታም የለችም። ባለቤቷ እኔ እንደ ነፍሴ ነው የምናገር። ባለቤቷ የለችም። ቤቱ ሳንቃ ተዘግቶበታል። ቅዳሜ ቀን መጥቼ ውስጥ ለማንኛውም ቢ አያዋለው ቢ ገባው። ሲገባ እሱም አባቴም ነበር። እሱም ታስሯል። አስሩታል። አባቴው ያበላዋል ምግብ። እጁን በገመድ አስሩታል። እግሩን በሰንሰለት በቁልፍ ዘግቶበታል። ከዛ እየበላ ያለ ይበቀዋል። ይህ ምግብ እንትን ካላረኩበት እንደ ግመል ነው ዝም ብሎ ነው የምንበላው ብሎ ምግቡን ሳይጨርሰው አነሳበት አባትየው ማለት ነው። ያ የጀመረው ምግብ መጨረስ አለበት ካለቀም ይለቅ እንጂ ይበቃኛል ካላለ ለምን ተከለክለዋለህ አልኩት። አላበላውም ታበላው ከሆነ አብላው አለኝ። እኔ ምግቡን አመጣውና አበላውት። ከዛም በኋላ ለሽንት ያውጣኝ ብሎ ሲለው አላወጣህም እዚህ ባለህበት መሽናት ትችላለህ አለው። ይውጣ እኔም አለው አንድ ላይ እናውጣውና እናገባዋለን ስለ ውጣ አለኝ። እኔ ታሳሪው በብቸኝነት ለሳምንት ያህል የቆየባት የሳር ክዳን መኖሪያ ጎጆ ዳግም የዚህ ሰው ስቃይ ጩኸት ላታስተናገድ አመታትን ጀግና እንዳልቆመች ወደ አመድነት በሚቀይራት እሳት ትግምም ጀመር። የተሰባሰቡ በርካቶች በእሳት ከምትነደው የሳር ክዳን ጎጆ በሰንሰለት የታሰረው የአእምሮ ታማሚ ከቤቷ ጋር አብሮ ሲነድም ተስፋ አስቆራጭ የሆነባቸው እንባቸው እየዘሩ ከማየት በዘለለም የተሻለ አማራጭ አልነበራቸውም። በፀሐይ መውጫ በኩል ነበር የታሰረው። የቤቱ እንትን በሩ ወደዚህ ነበር ወደ መስመር። ከዛ ሰው ተራሩጦ እንትን ስል እሳቱን ለማጥፋት ትግል እያረጋ እሷ ግን የእንጀራ እናቱ እዚህ ቆማ ልጁን ተሸክማ ቆማ ታያለች። መጀመሪያም ሰው ታግሏል። ከዛም በኋላ አንድ ላይ ወደቀ። በሩም እንትኑን ፈረሰ፣ ወደቀበት ጣራው ማለት ነው። ቤቱ ጣራ ሲወድቅ ተቃጥሎ ከሰሉ እንትን ካለቀ በኋላ እሳቱ ቦታውን እንዲቤ ሲያይ እንትኑ ተቃጥሎ እንዳለ ዝም ብሎ እንደሚሰግድ ሰው ሆኖ እንዲ ጎንቦዝ ብለዋል። ያው ከደርዛ ጋር ነው የሚመች ከሆነ በኋላ በኩል ሰውነቱ ጨርሶ እንዳይቃጠል ምናልባት ለራጅን የሚመች ከሆነ ጨርሶ እንዳይቃጠል እናውጣው ብለን ስንል ደግሞ በኋላ በኩል ስንል ሰንሰለቱ በችካል ነገር ታስሯል። ሰንሰለቱን እንትን ለማለት እንትን ስንል አቃጠለን። ሰንሰለቱ ተቃጥሏል። የሱ አማሞት ከዚህም ፊት አላየውም። ከዚህ በኋላ እግዚአብሔር ነው የሚያውቅ። እንደዛ ማሞት ሰንሰለቱ ያቃጥላል። የታሰረው እግር እጅ ታስሮ ቤቱ ተዘግቶ ከውጭ በእንጨት ነው የታሰረ ሰንሰለቱ። ከዛ ቀደን ይሄንን በእንትን ወጣ ነው ሰንሰለቱ ለመያዝ አይሰጠም፣ ያቃጥላል። እንጨት አግብተን በእንጨት ነው እንደ በሬ ነው ጎትተን እንደዚህ አድርገን ነው ቤት አገባ ነው። አንዱም ነገር የለም ተቃጥሎ አንዱም ነገር የለም። ሁሉም ቦታ አንዱም ቦታ አይታወቅም። ግን አንደኛ ምንድነው አንዴ የሞታ ሰው ይሻላል። አንዴ ተወክቶ በአንድ ጊዜ የሞታ ሰው ይሻላል። በአንድ ጊዜ የሞታ ሰው ይሻላል። እኛ ትንሽ ጎረቤት ነን። ሮጠን ስንመጣ በሩ ተዘግቷል። እንዴት እናዲ ነው? በሩን ስንታገል በሩ የተዘጋው በቁልፉ ነው። መዝጋው ቆርቆሮ ነው። ደሳሳ ቤት ነበረች። ወዳውን ወደቀች ቤቷ። አስክሪኑን በጋሮ በኩል ነው ያወጣ ነው። በጋሮ በኩል ሲወጣ አስክሪኑን እግሩን እንዴት ነው ያሰረው? ከጋሮ ግርግዳ ሸክሎ ከግርግዳ ጋር ነው ያሰረው። እጅ እግሩ ምን አለበት? ሰንሰለት አለበት። የሀገር ሰው ጉድ ይላል። የስልጤ ወረዳ ፖሊስ ክቡር የሆነው ሰብአዊ ፍጡር ለህልፈት የዳረገው እሳት አደጋ እንዴት ተከሰተ የሚለውን ለማረጋገጥም ምርመራ ማጣራትም ጀመሩ። ድርጊቱን ሆን ብሎ ታስቦ የተሰራ ነገር ነው። በአእምሮ በሽተኛነት ያስቸግር ስለነበረ ካሰሩት በኋላ በር ዘግተው ሄደው ቤቱን እሳት ለኩሰውበት እንዳለ እሳቱ እየጮኸ ነው የጋየው። ተቃጥሎ ተደርምሶበት በላዩ ላይ በደረሰን በአካባቢ ጥቆማ ተንቀሳቅሰን በአካል ስናጠና ያው የተደረመሰበትን አስክሬኑ ተቃጥሏል። እሱን አስከፍተን ከመርማሪዎች ጋር የአካባቢ ሽማግሌዎችንም ሰብስበን የአካባቢ ሰው አካባቢ መረጃ ካሰባሰብነው በኋላ አስክሬኑን አውጥተን ለምኒልክ አዲስ አበባ አስመርምረን ነው ያመጣ ነው። ከዛ በኋላ ተጠርጣሪዎቹን ይዘን ምርመራችን ጀምረናል። በወቅቱ የዞን አቃቢ ሕግ ተጨምሮ ከፊት አካላት ጋር በቅንጅት ሽፋ ጀማል የተባለ ግለሰብ ቤት ውስጥ አስገብቶ ሳር ቤት ላይ እጅና እግሩን አስራውት በአእምሮ ችግር ምክንያት
ባሰሩበት ወይዘሮ ዘምዘም ሐሰን የተባለችው ግለሰብ ወንጀል ፈጻሚዋ በሩ ተቆልፎ ነበር። በወቅቱ በደረሰን መረጃ ቤቱ ሲቃጠል በወቅቱ የአካባቢ መረጃ ነው ክትትል ያደረግነው። እዛው በር ተቆልፎበት ሰው የለም አካባቢው ላይ እሳቱ ከተለኮሰበት በኋላ ግለሰቧ ዞር ብላለች። አካባቢ ለቃ አጠገቡ ላይ ነው ቆም ያለው ሰው አባትየው ማለት ነው። ማንም አይደለም ራሱ ነው ራሱን ያቃጥለው ይላል። ራሱ እንዴት ያቃጥላል? እጁን አስራዋል፣ እግሩን አስራዋል፣ ባፉ ያቃጥላል ወይ እንዴት እንደዛ ትላለ ብለን ስንለው ዝም አለ። ሰው ሲጠይቀው ምንድነው አለ? ራሱ ነው ያቃጠለ አለ። ሽማግሌ ሰውዬ ነው እንዴት አትበል ምላስ ያሳፍረህ። እግሩን ያሰርከው ሰው እንዴት ራሱ ያቃጥላል? እጁን እግሩን አስራሃል። በምን ምክንያት ያቃጥላል? በቤት እሳት የለም ምን የለም ብሎ እንዳስረው ማለት ነው። አስሮታል። ለምሳሌ እንዳስረው ለመቃጠል አላማ እንዳለው እኛ በእናቱ በኩል ነው በልጁ ማለት ነው። እኛ ራሱ እንድንግደሉ ለማለት ውይይቱ የቀረው ትንሽ ነገር በቀረው እኔ ሄዶ ሰንሰለት ፈልግልኝ አለኝ። ሰንሰለት አሰርከውን ሰንሰለት ለመስፈለገ ሃይ አንተናው እንዲታ አንዱን ልትፈልጉ እኔ የእግሩን ፈልጋለሁ አለ። የንተ የእጁን ልትፈልጉ ፈልጋለሁ አለኝ። ለምሳሌ እኛ ስለምንቀርበው እንግደለው አንድ ነገር እኛንም አደጋ ላይ ያድርሷል ለማለት ነበር ሐሳቡ። ለምሳሌ እኛ እንቀልበው ነበር እንሰጠው ነበር ሁሉ ነገር ማንኛው በታመሙ ነገር ታሟል እንሰጠዋለን። ለክኒንም ሲያመጣ ቁታጃራ ሄዶ እኛ ነበር የምንሰጠው። በዛ ምክንያት ይህን ስለሰቃያቸው ተገላግል ነው እናያሳርፉ ለሚል ሐሳብ ነበር። በቀን ነው የተቃጠለው። በቀን ቤቱም በጠራራ ፀሐይ በቀን ነው የተቃጠለው። አካባቢው መረጃ አንድ ግለሰብ ፊም እሳት ይዛ ቤቱን ወስዳ ያለከሰችና አካባቢውን ለቃ ስትሄድ የነበረ በሁለተኛ ደረጃ ሲጣራ የተረጋገጠበት ነው። መጀመሪያ የተሟላ መረጃ አልነበረንም። እነሱ ሲጠየቁ ግን ክደዋል። አባትም ወላጅ አባትም የእንጀራ እናቱ እንግዲህ በስተመጨረሻ ግን ውጤት አግኝቷል። እንትኑ በስተመጨረሻ እሳቱ ከተቃጠለም በኋላ እንዳላወቀ ሆነው መልካቸውን ቀይረው የመጡበትና የካዱ ቢሆኑም መጨረሻ ላይ ግን ተጣርቶ የተደረሰበት አካባቢው መረጃ በበቂ ሁኔታ ተመስክሮባቸው በሁለቱም ግለሰቦች በወይዘሮ ዘምዘም ሐሰንና በአቶ ሽፋ ጀማልም አእምሮ የታወከ ሰው የሚፈጽመው ስህተት ጥፋቱ የከፋ ቢሆን ነገሩ ላይ ያስገርም ይችል ይሆናል። ጤነኛ የሆነ አእምሮ ከእብድ ያልተሻለ ተግባር ፈጽሞ ሲገኝ አስገራሚም አሳዛኝም ሆኖ ማህበረሰቡን የሚያነጋግር ነው የሚሆነው። በእግር ብረት ታስሮ ከውጭ በተከረቸመች የሳር ክዳን ጎጆ ውስጥ የነበረው የ30 ዓመት ወጣት ልትበቀል በለኮሰችው እሳት ክቡር የሆነው ሰው አብሮ የነደደበት ተግባር ጥፋቱ ከአእምሮ ታማሚው የላቀ ሆኖ እብደቱ ከወዴት እንዳለ እስኪ ያስቡት። በሁለቱ ተከሳሾች ላይ ሐሳብና ድርጊት ውጤት አግኝቷል በሚል የተመሰረተባቸው ክስ የተመለከተው የስልጤ ዞን ከፍተኛው ፍርድ ቤት ባልና ሚስቱ እያንዳንዳቸው በ16 ዓመት እስራት እንዲቀጡም ወስኖባቸዋል። ፈጸመው የወንጀል ድርጊት ማህበረሰቡ በጣም አዝኗል። ሁለተኛ በህብረተሰቡ ትብብርም ጭምር ነው ይሄ ፍንጭ የተገኘው። መጀመሪያ ተሰውሯል እኮ እነሱም ክደዋል። ፖሊስ ግን ህብረተሰቡን በማወያየትና በጋራ በቅንጅት ህዝቡን፣ ታዋቂ ሽማግሌዎችን፣ የሃይማኖት መሪዎችን በማወያየት እነዚህ አሁን መጨረሻ ላይ የተገኘው የሰው ማስረጃ አይቶት ለመተባበር በወቅቱ እንትን ነበረ። ከዛ በኋላ ህዝቡን ስናወያይ ነው ህብረተሰቡ ተባብሮን ትብብር አድርጓል። በኋላ ማስረጃው ተጠናክሮም የመጣው የማህበረሰቡ ትብብር ተሰምቷቸው ይሄ ድርጊት በቀን በመፈጸሙ ኢሰብአዊ ድርጊት በመሆኑ የአእምሮን በሽተኛ ስለነበረ ታስሮም ይሄ ድርጊት የተፈጸመበት በመሆኑ ሲጮም የተቃጠለ በመሆኑ ህብረተሰቡ በጣም ለፖሊስ ከጸጥታ ኃይል ጎን ሆኖ ለምርመራውም ድጋፍ አድርጓል። ስልጤ ወረዳ ለዋጮ ጎቶ ማህበረሰብ ምስጋናዬን አቀርባለሁ። ልጅ ወላጅ አባቱን ቤት ባቃጠለ ጊዜ ነዋሪዎች ገንዘብ አሰባስበው የቆርቆሮ ቤት አንጸው በማስረከብም በቃጠሎ የወደሙትን የቀንድና የጋማ ከብቶችን አልባሳትና ቁሳቁስን አንድ በአንድ ገዝተው ማስረከባቸው ነው የተነገረው። ለጥፋት በተዘረጉ እጆች በሁለተኛው ቃጠሎ ክቡር የሆነው ሰው አብሮ የወደመበት ሆኖ ነገሩ ይበልጥ አሳዛኝ ቢሆንባቸውም ከሟች ሕልፈት በኋላ የተወለደው ጨቅላ ሕፃንን ጨምሮ የሟች ባለቤትና 4 ልጆቹን ቀለብ ለመስፈር ሳይቦዝኑ የወደመው የሳር ክዳን ቤትም በቆርቆሮ ሰርተው በማስረከብ አለኝታነታቸው ያሳዩት የመንደሩ ነዋሪዎች የፈጸሙት ተግባር በአርአያነቱ የሚጠቀስ የኢትዮጵያዊነት መገለጫ ነው። በጭካኔ የተፈጸመው የወንጀል ተግባር ሞትና ውድመትን አስከትሎ አጥፊና ደጋፊ እዝነትና ጭካኔ በተቃርኖ ተፈራርቀው የተስተዋሉበት ተግባር ስናደርሳችሁ ካልተገባውና ከስህተቱ መንገድ መራቅና ማውገዝ
መልካሙን ደግሞ ትወርሱ ዘንድ በመሻት ነውና ይድረስ እንላለን። መሰናዶዬን ቋጨው። ሰላም ተመልካቾቻችን የተመደበልን የአየር ሰዓት ተጠናቋል። ሳምንት በሌሎች መሰናዶች እንጠብቃችኋለን። ፕሮግራሙን በማስተዋወቅ አብሬያችሁ ቆይታ ያደረኩት ደጀኔ አሰፋ ከመላ ስቱዲዮ ባለሙያዎችና ከስርጭት ክፍሉ ባልደረቦች ጋር በጋራ በመሆን ነው። እስከ ሳምንት ጤና ይስጥልን።